አማራ ክልል እዛው ያለን አድማ በታኛ ሰልጥኖ ፋኖ እንዲከላከልለት ቢል አያዋጣም። የፋኖ ኃይል ከመከላከያ ጋር መግጠም ለምዷል። በጣም ብዙ ቦታ ላይ ከመከላከያ ጋር ነው የሚገጥመው። አንዳንድ ቦታዎች ላይ ነው እንትን ተደርቦ የሚዋጋው። ምናልባት ግን ከስምምነት ደርሰው ቲፒኤልኤፍ እና ብልጽግና አብሮ ሊሰለፉበት የሚችሉበት እድል አለ። የሰሜኑ ጦርነት ሲጀመር መላ ትግራይ ማለት ይቻላል በአንድ ነው የተንቀሳቀሰው። መላው ትግራይ ብቻ ሳይሆን ከትግራይ ውጭ ያለም የትግራይ ተወላጅ የህልውና ጥያቄ ነው ምንጠፋ ነው ብሎ በሙሉ ኢንጂነሩ፣ ዶክተሩ፣ አስተማሪው ምን ከውጭ ያለው ከመሀል ሀገር ያለው በሙሉ በአንድ ቴምፖ በአንድ አላማ ለበለው ነው የተንቀሳቀሰው። ከኤርትራ ጋር ጦርነት ይጀመራል የሚለው እንትን ብዙ ጊዜ ይወራል። አብሮ ምዕራባውያን ዲፕሎማቶች ምናምን እያስጠነቀቁ ነው ይባላል። በአንድ በኩል እያደራደሩ ነው ይባላል። ያ እንዳለ ከትግራይ ጋር ጦርነት ይጀመራል ብዬ አላስብም። ከኤርትራ ጋር ያለውን ግንኙነት ከፌዴራል መንግስትን ለማጥቃት ይጠቅማል ብለው ሊያስቡ ይችላሉ። በፌዴራል መንግስት ጦርነት ምክንያት ቲፒኤልኤፍ መሳሳቱ ዘላለማዊ የሻዕቢያ ባሪያ እንደሚያደርገው የሚያሰሉማል። የሎጂስቲክ ጉዳይ ይመጣል። እስከ መቼ ድረስ ነው ይህን ጦርነት ተሸክመን የምንዘልቀው ከፌዴራል መንግስት ጋር የሚልም ይመጣል። አሁን ጀምሮ ፌዴራል መንግስት ቁንጠጣ ጀምሯል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ያደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ከአማራ መኮንን ጋር ወቅታዊ ጉዳዮች ላይ እናተኩራለን። ሌተናል ጀነራል ታደሰ ወረደ አዲስ አበባ ገብተዋል። ከጠቅላይ ሚኒስትር አብይ አህመድም ጋር ተወያይተዋል። ከዚህ በተጨማሪ የቲዲኤፍ አዛዡ ደግሞ ለጦርነት የምንዘጋጀው በሁለት ምክንያት ነው ሲሉ ጠቅሰዋል። ከዚህ በተጨማሪም ጊዜያዊ መንግስቱ ወልቃይትን በተመለከተ ጠንካራ መግለጫን ይዞ ወጥቷል። በትግራይ እጅግ አዳዲስ እውነቶች አሉ። እነዛን ጉዳዮች በስፋት እንቃኛለን። አብራችሁን ቆዩ። እንኳን ደህና መጣ። ትግራይ ላይ በተደጋጋሚ ፕሮግራሞችን በምንሰራበት ጊዜ እንግዲህ ውጥረቶች ምን ያህል ከፍ ከፍ እያሉ እንደሆነ እኛም የምንናገርበት ስትሆን ምን ያህል ከፍ እያለ እንደመጣ አንተም ተመልካቾቻችን የሚከታተሉትና የሚመለከቱት ጉዳይ ነው። ምክንያቱም ውጥረቶች ከጊዜ ወደ ጊዜ ከዕለት ወደ ዕለት እየተባባሱ ይገኛሉ። ከሰሞኑ ቲፒኤልኤፍ ባወጣው መግለጫ ደግሞ የፌዴራል መንግስቱን ጠላት ሲል በመፈረጅ የትግራይን ህዝብ ዘር ማጥፋት አስቀጥሏል። እንደ ጠላት እንደ ተገዳዳሪ ኃይል ነው የምንመለከተው የሚል ነገርን አሰምቷል። ባለፈው እሁድ ደግሞ አዲስ ተጨማሪ የኮማንዶ ኃይል አርሚ 15 አዲግራት አቅራቢያ ላይ አስመርቋል። እዚያ ምረቃ ላይ የቲዲኤፍ አዛዡ ጀነራል ፍስሐ ማንጁስ ተገኝተው ነበር። በዚያ ንግግራቸው የምንሰለጥነው የምንታጠቀው በሁለት ምክንያት ነው። አንደኛ ጦርነትን ለማስቀረት፣ ሁለተኛ ደግሞ ጦርነቱ ከተጀመረ በአጭር ኪሳራ ለመቋጨት ነው ብለዋል። ጀነራል ታደሰ ወረደ የሚመሩት ጊዜያዊ መንግስት ደግሞ ለ2 ቀናት ስብሰባውን ካደረገ በኋላ ወልቃይትን ብቻ በተመለከተ ወይም በትግራይ ኃይሎች ዘንድ ምዕራብ ትግራይ የሚባለውን አካባቢ በተመለከተ ሰፋ ያለ ነገርን ይዘው ወጥተዋል። የፌዴራል መንግስት በአስቸኳይ አፋጣኝ እርምጃዎችን የማይወስድ ከሆነ ከባድ አደጋ ነው የሚከሰተው ብለዋል። ከዚያ ቀደም ብሎ ደግሞ ጀነራል ታደሰ ወረደ በይፋ ጦርነት እንዳይከሰት ሁሉን ነገር እናደርጋለን፣ ነገር ግን በሉዓላዊ ግዛቶቻችን ጉዳይ በፍጹም አንደራደርም የሚል ነገር አቅርቧል። እንዲህ አይነት ንግግሮች ከተደረጉ በኋላ ነው ጀነራል ታደሰ ወረደ እንደዚሁም ደግሞ የህወሓት ከፍተኛ አመራሩ አቶ አማኑኤል አሰፋ ወደ አዲስ አበባ 4 ኪሎ ቤተመንግስት የመምጣታቸው ዜና የተሰማው። ከዚህ በተጨማሪም የፌዴራል መንግስቱ እየወሰዳቸው ያሉ እርምጃዎች አሉ። በጀት የመከልከል እንደዚሁም ደግሞ የትግራይ ትልልቅ ተቋማት እንደ ኤፈርት የመሳሰሉ ሱር ኮንስትራክሽን የመሳሰሉትን የባንክ አካውንቶች የማገድ ጉዳዮች እየተደረጉ ነው። ከዚህ በተጨማሪም በትግራይ ከፍተኛ የነዳጅ እጥረት አለ። ይህም የሆነው ደግሞ ከዚህ የሚላከው ነዳጅ እጅግ በመቀነሱና አንዳንዴም እንደውም በመታገዱ እንደሆነ እየተገለጸ ይገኛል። እነዚህን የፌዴራል መንግስት እርምጃዎች እንዴት አያቸው?
እነዚህን ከፌዴራል መንግስቱ ብቻ እየተደረጉ ያሉ እርምጃዎችን ሳይሆን ከቲፒኤልኤፍን በኩል ያሉ እርምጃዎች አሉ። ቅድም የጠቀስኳቸው ጀነራል ፍስሐ የተናገሩት አለ፣ ጀነራል ታደሰ ወረደ የተናገሯቸው አገላለጾች አሉና እነዛን ነገሮች እንዴት አያቸው? በእርግጥም ከሰሞኑ አንድ የቲፒኤፍ ወይም የትግራይ ሰላማዊ ሀራ መሬት አዛዦች መካከል አንዷ የሆነችው ሜጀር ጀነራል ዘውዱ ስትናገር ነበር። ጦርነቱ የማይቀር ነው፣ በቲፒኤልኤፍ እና በፌዴራል መንግስቱ መካከል የማይቀር ነው ጦርነቱ ብላለች። ሰሞኑ እየተከሰቱ ያሉ ነገሮች፣ በሁለቱም ኃይሎች በኩል እየተወሰዱ ያሉ እርምጃዎች ጦርነቱ አይቀሬ ነው ብለን እንድንደመድም ያደርጋል። ጦርነት አሁን ይደረጋል ወይ? አይመስለኝም። የራሴን እንትን አስቀምጣለሁ፣ ግምት አስቀምጣለሁ። ያልካቸው ምልክቶች ግን ነገሮች እየጠነከሩ መሄዳቸውን ነው የሚያሳዩት። በፌዴራል መንግስት በኩል ቅድም እንዳልከው ነዳጅ ወደ ሌላ ቦታ ይሄዳል ወይም ደግሞ ለወታደራዊ ዓላማ ይሻገራል፣ እሱም አለ እዛውም ላለ ለወታደራዊ ዓላማ። ምክንያቱም ጦርነት ያሰበ እንትን መጀመሪያ ነዳጅ ማከማቸት ስላለበት ለእሱም ዓላማ ይውላል ስለሚባል ትልልቅ ደግሞ ኮንግሎመሬት ማለት እንደ ኤፈርት ያሉ እነሱ በትግራይ በኩል ያሉ ኃይሎች ወይም ህወሓት የሚለው በዛ ስር የሚተዳደሩ በጣም ብዙ ትግራውያን ስላሉ ጉዳት ይደርስባቸዋል ነው። መንግስት አካባቢ ያሉ ሰዎች መንግስት በይፋ ባይገልጽም ብሮች የሚንቀሳቀሱት ለዚህ ዓላማ ይውላሉ፣ ለሰራዊት ለማጠናከር። እንግዲህ ኦፊሻል አይደለም ይሄ፣ እዛ መንግስት ወገኑ የሚናገሩ ሰዎችን ሳይ ነው። ለዛ ዓላማ ይውላል የሚል ነው። ደሞዝ እና ጥቅማ ጥቅም በወታደሮች በኩል ታይቷል። ባለፈው ግልጽ ነው። አንዳንዴ ከዚህ ይዘገያል፣ አንዳንድ ጊዜ ደግሞ እዛው እንትን ጊዜ አስተዳደሩ ጋር ከደረሰ በኋላ በተለያዩ ችግሮች እንትን ይላል። ወታደሮች አምፀው ከዚህ በፊት አይተናል። ጥቅማ ጥቅም አይከፈልንም ምን ከጀርባው ሽኩቻ፣ የኢኮኖሚ የፖለቲካ፣ አንዳንድ ጊዜ የሴራ፣ አንዳንድ ጊዜ የመገልበጥ ጊዜ አስተዳደር ፕሬዚዳንት የመገልበጥ ሽኩቻ ቢኖረውም ግን ጥያቄው ግን ፍትሐዊ ነው። የለንም፣ ደሞዝ አልተሰጠንም፣ ጥቅማ ጥቅም አልተሰጠንም፣ በፊት ከሚሰጠው በጣም ያነሰ ነው፣ ለመኖር በጣም ከብዶናል የሚል የፍትሐዊ ጥያቄ ያቀርባሉ። ከዛ ስትሄድ ደግሞ አሁን ቅድም ያልካቸው ጀነራል ዘውዱ አሉ። በሀራ መሬት በኩል ፍስሐ ማንጁስን አንስተሃል። በቲፒኤልኤፍ በኩል በቲፒኤልኤፍ እያለ ነው የምንጠራው፣ ደጋፊ ነኝ ስላለ ካሁን በኋላ ዛቻዎች ደግሞ አሉ፣ ጦርነቱ እንደማይቀር ይናገራሉ። እኔ ግን ይህን ካልኩለስ የማየው ከዛ ከፍ ባለ ደረጃ ነው። ከፍ ባለ ማለት ከኤርትራ ጋር ውጥረት አለ። አማራ ክልል እያነሱ ቢሄዱም ለጊዜው ነገ ከነገ ወዲያ ምን እንደሚፈጠር አናውቅም። ደግሞ ከተሞችን አጠቃ ሊባል ይችላል። ድጋሚ ፋኖ ድጋሚ ደግሞ ጦርነት ይከሰታል። ተመራቂዎች እዛም እናያለን ባይዘወይ በአማራ ክልልም በኩል። ስለዚህ የቆመ ነገር የለም። በትግራይ በኩል እንደዚሁ ተፋጦ ያለ ሰራዊት አለ፣ የፌዴራል ሰራዊት ማለት ነው፣ የመከላከያ ሰራዊት። በእኔ ግምት ፌዴራል መንግስት የወታደራዊ ስትራቴጂ አውጪ ባልሆንም እንደ ሌማን ሰው ማስበው ቢያንስ ከኤርትራ ጋር ያለው ውጥረት፣ ከቲፒኤልኤፍ ጋር ያለው ውጥረት እና ከአማራ ክልል ኦላንም መጨመር አለብን እዚህ ውስጥ። ሰሞኑን ግጭት ባይኖርም አንዳንድ ጊዜ የሚከሰቱ አሉ። ሳይቀንስ በፊት የተወሰኑትን ሳይቀንስ በፊት ሲግኒፊካንት አማውንት የሚባለውን ለምሳሌ ማስረሻ ሰጥ አሁን እጅ ሰጡ ተብሎ ገብተዋል፣ በኦላ በኩል ገብተዋል። ግን ከሚገዳደሩት ኃይሎች አንጻር ምን ያህሉ ነው የቀነሰው የሚለውን በደንብ እስካላረጋገጠ ድረስ በእኔ እምነት ማለት ነው ፌዴራል መንግስት ከተወሰኑት ጋር ስምምነት እስካልፈጸመ ድረስ ጦርነት ይከፍታል የሚል ግምት የለኝም። ኖርማሊ ብታስበው ወደኋላ 500 ምናምን ዓመት ሄደን የዛአርቱፍ ዋርንም ማየት እንችላለን። ሳንዙ የሚባል
ስትራቴጂስት ያወጣቸውንም ማየት ይችላል። አንድ ኃይል በተለያየ ግንባር በአንድ ጊዜ ጦርነት አይከፍትም። በጣም ከባድ ነው። የሎጂስቲክ ጉዳይ አለ። ቤት በኩል ነው የምታስኬደው ሎጂስቲኩን። ቲንሊ ስፕሬድ ኃይል የተከማቸው ኃይልህ ይሰራጫል በየትኛውም በኩል ለአደጋ በጣም ትጋለጣለህ። ኮማንዶ በጣም ብዙ ይሆናል ለተለያየ እዝ እንትን ስለሚል ማለት ነው። ከዛ ስትራቴጂም በጣም ብዙ አይነት ይሆናል። አንዳንዱ ቴሬን ላይ ይዋጋል፣ አንዳንዱ ሽምቅ ነው። አሁን ለምሳሌ የአማራ ክልል ያለው ደፈጣ እንትን ነው፣ ሽምቅ ነው። ከኤርትራ ጋር ውጊያ ቢጀመር ኮንቬንሽናል ነው የሚሆነው ፊት ለፊት። ከትግራይ ጋር ቢጀመር ሴማይ ኮንቬንሽናል ነው የሚሆነው፣ ግማሽ ግማሽ ነው። ሽምቅም ይኖረዋል፣ ባለፈው ጊዜ እንደተደረገው ማለት ነው። ኮንቬንሽናልም ይኖረዋል፣ ትልልቅ መሳሪያ ስላላቸው ምናልባት አደረጃጀቱም እንደዛ ስለሆነ ያልመለሱትም ትልልቅ ሊኖር ይችላል ብዬ አስባለሁ። ይኖራል እና በአንድ ጊዜ ብዙ አይነት ውጊያም ነው የምትገጥመው፣ ብዙ አይነት ስትራቴጂ የሚያስፈልገው ውጊያ። እንዲህ አይነቱ የሰውን ኃይል ያመነምናል። የምታነሳሳውን ሰው ለዛ ውጊያ የምታነሳሳውን ሰው የምታሳምንበትን ዶክትሪን ይበታትናል። ለምሳሌ ከኤርትራ ጋር የሚደረግ ውጊያ የባህር ኃይሉን መልሶ ለማግኘት ብለህ ልቀሰቀሰው ትችላል ሰራዊቱን። ለትግራይ ሌላ ነው የሚሆነው። ስለ ባህር ኃይል አይደለም የምታወራው፣ ስለ ወደብ ማግኘት አይደለም የምታወራው። ከአማራ ክልል ጋር የሚደረግን ሌላ ነው የምታወራው። ስለዚህ መቀስቀሻ ዘዴውም የሰው የመበታተኑም የሎጂስቲክም ገንዘብም። ጦርነት በነገራችን ላይ በጣም ውድ ነገር ነው። በተለይ ደሃ ሀገራት ውስጥ በጣም ውድ ነው። አይተነዋል በትግራይ። አዎ 26 ቢሊዮን ትዝ ይለኛል። ያን ጊዜ እንትን ሲወጣ ጠቅላይ ሚኒስትሩ እንደመጡ አካባቢ የአገሪቱ ዕዳ 26 ቢሊዮን ዶላር እንደሆነ ተነግሮን ነበር። ለብዙ ላከሰሩን ትልልቅ ፕሮጀክቶች ምናምን ተብሎ ተሰጥቶ ምክንያት ተሰጥቶ አጠቃላይ ግን ወደ 26 ቢሊዮን በአንድ ዓመት ጦርነት በዛ ጊዜ 26 ቢሊዮን የወጣው ምን ያህል ውድ እንደሆነ። ያ እንግዲህ ኢህአዲግ ለስንት ዘመን ሲበደረው እንደመጣ አስብ። ስንት አይነት ፋብሪካ እንዳቋቋምበት አስብ። አሁን አንድ ጥይት መግዛት ለድሃ ሀገር በጣም ከባድ ነው። ከዚህም አንጻር መመዘን ትችላለህ። 3 ቦታ አንድ ጊዜ እዚህም ኤርትራም ጋር እዚህም አማራም ጋር እዚህም ትግራይም ጋር መዋጋት ከባድ ነው። ስለዚህ አሁን ሰው የሚገምተው ምንድን ነው? የትግራዩን ሀራ መሬት ለምሳሌ ለሀራ መሬት ቢሰጥ ቢባል አያዋጥም። ሀራ መሬት ጋር አይመጣጠኑም። የትግራይ ኃይልና የሀራ መሬት ኃይል ገና የሚቋቋም ኃይል ነው። አማራ ክልል እዛው ያለን አድማ በታኛ ሰልጥኖ ፋኖ እንዲከላከልለት ቢል አያዋጣም። የፋኖ ኃይል ከመከላከያ ጋር መግጠም ለምዷል። በጣም ብዙ ቦታ ላይ ከመከላከያ ጋር ነው የሚገጥመው። አንዳንድ ቦታዎች ላይ ነው እንትን ተደርቦ የሚዋጋው። ስለዚህ ምን ማለት ነው? የአድማ በታኝ ስልጠና እና ሎጂስቲክ መሳሪያ አያያዝ ከመከላከያ ጋር ይለያያል። የመከላከያ ይጠነክራል ማለት ነው። በትንሽ ጦር በትንሽ ሰራዊት ብዙ ስልጠና ስላለ ቢያንስ 6 ወር ይሰለጥላል። እንደ መከላከያ እንትን ይከብዳል ከመከላከያ ጋር መዋጋት። ስለዚህ ከዛ ጋር የተወጋን ኃይል አሁን ለጊዜው እንትን ልሰጥበት የምችል ምክንያት የለም። ግን ሰው የሚያስበው ለአድማ በታኝ አማራን ኃይል በአድማ በታኝ አስይዞ ያንን በአማራ በሀራ መሬት አስይዞ ፌዴራል መንግስት ወደ ሻዕቢያ ዋጋል ነው። እርግጠኛ ነኝ የጦር ሰዎቻችን የመከላከያ ሰዎቻችን አሉ እዚህ። ይሄ ያዋጣል ብዬ አላስብም እኔ አሁን ባለው ሁኔታ ማለት ነው። ሊቀሰቀስ ይችላል ብለህ የገመትከው? እኔ የገመትኩት እሱን ነው። ግን አሁን አንተ የጠቀስከው እኮ የፌዴራል መንግስቱ አሁን ላይ በትግራይ ወይም በህወሓት ላይ ጦርነት ሊከፍት የማይችልበትን ምክንያት ነው። ከሱ ቁጥጥር ውጭ በሆነ ምክንያት ደግሞ ከህወሓት በኩልስ ጦርነቱ ያን ጊዜ ምንም ማድረግ አይቻልም። ያን ጊዜ አሁን በእነሱ ሳይድስ አሁን እንደዚህ ብታስቀምጠው በትግራይም በኩል ስልጠና ይካሄዳል። መሳሪያም ያላስረከቡ አሉ። እንትን ይመለስ ሲባል ተፈናቃይ ይመለስ ሲባል እንደ ማስያዣ ያያዙታሉ።
አንዳንዶቹ ጀነራሎች የሚያስቡት ህዝብ ከኛ ጋር ካልሆነ እንትኑን መግፋት አንችልም ነው፣ ውጊያውን መግፋት አንችልም ነው። ለምን እንደዛ እንደሚያስቡ አላውቅም። ማለት ተፈናቃይ ህዝብ ነው እዛ ያለው ህዝብ ነው አይደለም፣ ስንቅህን እንትንህን የሚቋጥ እዛ ካልሆነ መከታ ካልሆነ ደጀን ካልሆነ እዛ ውጊያ ለረጅም ጊዜ ማካሄድ አይችልም። ሌላ ሜዳ ላይ ቢሆን ኢትስ ኦኬ። ሌላ ሜዳ ማለት የትግራይ ኃይሎች ከዛ ወጥተው ወደ ሰሜን ሸዋ ምናምን በመጡ ጊዜ ደጀን ኃይል ለቀው ነው የመጡት። ደጀን የሚባለው እዛ የትግራይ ኃይል የኛ ደጀን ነው የሚባለውን ለቀው ነው የወጡት። እንዴት እንደሳሱ አይተውታል የዛን ጊዜ ማለት ነው። ስለዚህ አሁን ወጥተው አልሄዱም፣ እዛው ደጀን ላይ ነው የሚባሉት። ለዚህ ነው አንደኛው መያዣ አድርገውታል የሚባለው የተፈናቃዩን። ለዛ ነው ይሄን ስታይ ጦርነት እንዳሰቡ ታውቃለህ። እንትናቸውን ስልጠናቸውን ስታይ ኮማንዶ ምናምን አስመረቁ ያልከሆነ አንተ ከዛ ዛቻቸውን ስታይ ትላለህ። ግን የትግራይ ሰዎችም ቲፒኤልኤፍ ሰዎችም አውቃለሁ፣ በጣም በድንፋታ ያሉ ጀነራሎች እንዳሉ አውቃለሁ። ሁሉን ነገር በጦርነት መጨረስ የጦርነት ሜንታሊቲው ከጭንቅላታቸው ያልወጣ ሰዎች አሉ ይመስለኛል። እዛ ውስጥ ሳያቸው ንግግራቸውን ምናምን ረገብ ያለ አይደለም፣ ወደ ሰላም ምናምን እንትን ሳይሆን ሁልጊዜ ጦርነት ጥሪ ነው። እነዚህ ሰዎች አሁን ያልከውን መልከፍ ወይም ደግሞ የመጫር ትንኮሳ የመጫር ነገር ሊያካሂዱ ይችላሉ። ማጆሪቲው ግን ልምድ አለው። የአሁን ብቻ ልምድ አይደለም ያለው። ብዙዎቹ እኮ ጀነራሎች ከደርግ ጋር ምናምን የተዋጉ ናቸው። ምን ያስፈልጋል ለአንድ ጦርነት የሚለውን ነገር የሚያውቁ ይመስለኛል። አሁን ሚዛን ላይ የሚመጣው እኛ ጦርነት ከከፈትን የኤርትራ ደጀንነት አለ። የፌዴራል መንግስት አሁን ነው ሚሳሳልኝ ብሎ ያሰበ በጠቅላላ የኢትዮጵያ መንግስት አሁን ነው ይሳሳ የሚል እንዳለ ሊቆም ይችላል። ከኛ ጋር ፋኖ ሊያግዝ ይችላል። የኤርትራ መንግስት ሊያግዝ ይችላል። ያቺ ኦፖርቹኒቲ ካመለጠች ለብቻቸው ስለሚገጥሙት ያችን እድል ሊጠቀሙባት ይችላል የሚል ካልኩሌሽን በአንድ በኩል አለ። በሌላ በኩል ትምምን የለም። ትምምን ማለት የኤርትራ መንግስት እኔ እስካልተነካው ድረስ ብሎ ጦርነቱን እሳቱን ሊሞቅ ይችላል። እኔ እስካልተነካው እዛው እስከቆመልኝ ድንበሬን ይዤ መሳሪያ እያሾለኩ እየሰጠሁ በደንብ ባልረዳ ያሾለኩ እየሰጠሁ እስኪደረስብኝ ድረስ ምን አስገባኝ እዛ ውስጥ፣ አለበለዚያ ራሴ ላይ እንትን መጥራት ነው ብሎ ሴፍ ሄቨን ደጀን ትሁነኝ እሳቷ ብሎ የትግራይን ሊሞቅ ይችላል። የአማራን ጦርነት እሳቱን ከሩቅ ሊሞቅ ይችላል። ይሄም ጥርጣሬ አለ። ሂሳቡ ላይ ይመጣል። እዛ ሂሳቡ ላይ ከዛ የሎጂስቲክ ጉዳይ ይመጣል። እስከ መቼ ድረስ ነው ይህን ጦርነት ተሸክመን የምንዘልቀው ከፌዴራል መንግስት ጋር የሚልም ይመጣል። አሁን ጀምሮ ፌዴራል መንግስት ቁንጠጣ ጀምሯል። ቁንጠጣ ልበለው ያማል። እንትን በተለይ ለትግራይ ህዝብ በመሀል የሚንገላታው የትግራይ ህዝብ ነው። ከስራ እንትን ማለት የነዳጅ እጥረቱ ይጎዳዋል። እሱ ነው መልሶ የሚጎዳው። ገንዘብ አለመከፈሉ ህዝቡን ነው የሚጎዳው። እነዚህ ሰዎች በማንም በምንም በወርቁም ውጭ በተከማቸ ምናምን ያልፉታል፣ በተዘረፈም ያልፉታል። ሰሞኑን የተዘረፈ ባንክ ሁሉ ሰምተናል ከሸሸ በኋላ። በዛም ይታለፋል። ህዝብ ተጎጂ ነው ሁልጊዜም። ግን ይሄ አሁን ያለ የትግራይ ህዝብ እዛ ያለ ህዝብ ከዚህ በፊት እንደነበረው ሰሜኑ ጦርነት ሲጀመር በነበረው ጊዜ ደጀን ሊሆነኝ ይችላል ወይ? አቅሙ ምን ያህል ነው? አሁን ያለው ድጋፍ ለቲፒኤልኤፍ ያለው ድጋፍ መልሶ ጦርነት እንዲመጣ የመፈለግ ድጋፉ ምን ያህል ነው የሚለውንም ካልኩሌት ያደርጋሉ። ጠቀላል ሰዎች አይደሉም የቲፒኤልኤፍ ሰዎችም። ይሄ ሚዛን የቱ ጋር ባላንሱን የሳተ ጊዜ ነው ጦርነት የሚጀመረው። የቲፒኤልኤፍ ሰዎች አሁን የጀመርነው ጦርነት ደጀን አምጥቶልን ከትግራይ ውስጥም
መሸከም የሚችል ህብረተሰብ ተፈጥሮ አሁን አይመስለኝም እንደዛ እንደሚሆን። ከኤርትራም እርዳታ አግኝተን ሌላ ቦታም ይበታተናል መከላከያ ሰራዊት። ምክንያቱም ጎትቶ ካመጣ የአማራው ኃይል እየያዘ ይመጣል ዋና ከተሞችን። በመሀል ሲዳከም ኤርትራ እየተጠናከረች ትሄዳለች የሚለውን ሂሳብ አድርጎ ከጀመረ አንተ ቅድም እንዳልከው ወደዛ ውስጥ እንገባለን። ስለዚህ የሚዛን የቱ ጋር አሁን ግን የሚያደርጉት እንቅስቃሴ ይሄ ካልኩሌተራቸውን እንደተበላሸ እንደተሳሳተ ሚዛናቸው እንደሳተ የሚገልጽ አይመስልም። ምክንያቱም ጦርነት ዛሬ የሚቀሰቀስ የሚፈነዳ ነገር አይደለም። ቀስ በቀስ እንቅስቃሴዎች አሉት። እነዛ እንቅስቃሴዎች ደግሞ አድገዋል፣ እየጎለበቱ ነው እየመጡ ያሉት እና ይሄ በራሱ የሚያደርጉት እንቅስቃሴ ለጦርነት የሚያደርጉት ዝግጅትና እየፈጠሩት ያሉት ትርክት በራሱ ካሁኑ ሚዛኑን እንደሳቱት የሚያሳይ አይደለም አሉ። ግን በውስጥ ደግሞ የሚሟገቱ አሉ። ቅድም እንዳልኩ የተወሰኑ ጥቂቶች አሉ። የቱ ድምጽ ይጎላል? ጀብደኞች በመጉላቱም ነው ያልተጀመረው። ባይዘው እኔ የምልህ ድምፅ ሚዛን በመያዙ እስካሁን ጦርነት ያልተጀመረው። ስብሰባ ያደርጋሉ፣ አንዳንዶቹ ሾልከው ይወጣሉ፣ አንዳንዶቹ እዛው ድፍን ናቸው። ግን ከዛሬ 2 ዓመት ወይም ደግሞ የሰሜኑ ጦርነት ሲጀመር መላ ትግራይ ማለት ይቻላል በአንድ ነው የተንቀሳቀሰው። መላው ትግራይ ብቻ ሳይሆን ከትግራይ ውጭ ያለም የትግራይ ተወላጅ የህልውና ጥያቄ ነው፣ ልንጠፋ ነው ብሎ በሙሉ ኢንጂነሩም፣ ዶክተሩም፣ አስተማሪው ምኑም ከውጭ ያለውም ከመሀል ሀገር ያለውም በሙሉ በአንድ ቴምፖ በአንድ ዓላማ ለበለው ነው የተንቀሳቀሰው። ይሄ በጣም ትልቅ አቅም ነው። ከዛ ምን አለ ይሄ አቅም የሚያመጣው ሪሶርስ አለ። የሀብት ሪሶርስ፣ የስንቅ ትጥቅ ሪሶርስ፣ የአእምሮ ሪሶርስ። አእምሮ ሲደመር ነው ደህና ነገር መስራት የምትችሉ። የዛ ሁሉ ህዝብ ድማሬ የሆነ አዲስ ነገር ይፈጥራል። ይሄ አለ፣ ሳይኮሎጂን ይገነባል በደንብ ማለት ነው። ከዛ ትግራይ በሙሉ ግዛት በትግራይ አድሚኒስትሬሽን ስር ነበር። ትግራይ በሙሉ ግዛት፣ ይህን መርሳት የለብንም። አሁን ላይ ምንድን ነው ያለው? አሁን የትግራይ ግዛት ብሎ የሚሟገትበት ቲፒኤልኤፍ ወልቃይት፣ ራያ እንትን በተለይ በወልቃይት በኩል ያለ ከትግራይ ውጭ ነው። እነዚህ ቦታዎች ባይዘዌ ሰሊጥ በማምረት በምናምን ብቻ አይደለም፣ ስትራቴጂክ ለጦርነትም ስትራቴጂክ ቦታዎች ናቸው። ስለዚህ በስትራቴጂ ተይዘው ቦታዎቹ ተይዘው ነው ያሉት በሌላ ኃይል አንድ በላይ። በፊት ስታዲየሙም ተቀስቅሶ ምን ብሎ ወጣቱ ገብቶ ስልጠና ወስዶ ለብዙ ጊዜያት ስልጠና ወስዶ በኋላ በትንሽ በ15ም በ20 ቀንም የሰለጠኑ ነበሩ እየሳሳ ሲሄድ። ግን ያ ሁሉ የሰለጠነ እንትን ጦርነት ተካሄደና አልቋል። ብዙ ወጣት ፌዴራል መንግስትም በመከላከያም በኩል ያለቃለ፣ በዛም ያለቃለ። ግምቱ 600 ሺህ ነው ይባላል፣ 1 ሚሊዮን ነው ይባላል። ግን ዝም ብለን በመቶ ሺዎች እናወራ እስቲ። ዝም ብለን እንኳን ብናወራ እንደዛ ተቀስቅሶ እንደዛ ከመላ ኢትዮጵያ ከዲያስፖራም ከምንም ገብቶ እንትን ያለ ወጣት ተቀንሷል ማለት ነው። ከዛሬ ስናወዳደሩ ከመቼ ጋር ሰሜን እዝ ሲጠቃ። ስለዚህ የግዛት ቅነሳ አለ። ግዛት አለኝ የምትለው ተቀንሶ ስትራቴጂክ ቦታ ተይዟል። የህዝብ ቅነሳ አለ። ህዝብ ተቀንሷል፣ ሞቷል። አንፎርቹኔት መዋጋት የሚችል ከዛ የደቀቀ ኢኮኖሚው ደቋል። በጦርነት ምክንያት ደቀቀ። ይሄ ዲስአድቫንቴጅ ነው። ጦርነት ልትጀምር ስትል እነዚህ በሙሉ ዲስአድቫንቴጅ ናቸው። ይሄን ነው ባላንስ ማድረግ ምልህ። ይሄንን የሚያዩና እስካሁን ድረስ ከፌዴራል መንግስቱ ጋር ንግግር ተሟጦ አላለቀም የሚሉ ሰዎች ስለበዙ ነው ያልተጀመረው ጦርነቱ፣ በእኔ ግምት ማለት ነው። ይሄንን የሚያዩ ዲስአድቫንቴጁን አንዳንዱ ያ ዲስአድቫንቴጅ ቢኖርም በዚህ በኩል ጉድለት ቢኖርብንም በኤርትራ እንተኳለን በምናምን የሚሉት ጦርነት እንጀምር የሚሉ ናቸው። ኤርትራ ድጋፉን እንተኳለን፣ ብር መሳሪያ ከፈለግን በዛ በኩል ይመጣል። ቢያንስ በፊት ተከበን ነበር፣ አሁን አልተከበብንም። ከአማራ በኩል ገዛ ልናገኝ እንችላለን። ይሄ አንደኛው የሚሟገት ወገን ነው።
በሌላ በኩል ግን ከፌዴራል መንግስት ጋር እስከ መጨረሻው መሄድ አለብን፣ በዚህ ጉድለት ውስጥ መዋጋት ኪሳራ ነው የሚል ቡድን በእኔ እምነት ነው ስለበለጠ ነው እስካሁን ድረስ ጦርነት ያልተጀመረው። ስለዚህ በፌዴራል መንግስት ያለውን ቅድም አውርተናል። በቲፒኤልኤፍ በኩል ያለው ግን ያኛው ኃይል ጨምሮ ከታየ እነዚህ አሁን የምናወራቸው የነዳጅ ታደሰ ወረደ ይዘው የመጡት የግዛት ጥያቄ ነገሩን እያባባሰው፣ የደሞዙ ጥያቄ፣ የፈርት መዘጋቱ፣ ይህንን ነገሮች ትሪገሪንግ ፋክተር ማለት ህዝቡን ለመቀስቀስ ከእንደገና በአንድ በዩኒቲ ለማሳተፍ እዛ እንትን ላይ ለመቀስቀስ ካገለገለ ግዛት ልናስመልስ ነው። ከዚህ በላይ ምን ልትሆን ትችላለህ? ምትበላ የለም እንትን ምትል የለም ተፈናቃይ አልተመለሰ የሚለው ወደ ውስጥ አስርጸን ከዚህ በላይ በቃ መታገስ አንችልም የሚለው ቡድን ያሸነፈ ጊዜ ይጀመራል፣ ወይም ትንኮሳ ይፈጠራል። መንግስት መልስ ይሰጣል። እያደገ ሊሄድ ይችላል። ከዚህ በፊት የጀመሩ ነበሩ ትንንሽ አልቀጠሉበትም። ያልቀጠሉበትም ምክንያት የምለው እኔ ያኛው ቡድን የበላይነት ስላለው ነው። አሁን አንጀምር የሚለው ምናልባት ከስምምነት ደርሰው ቲፒኤልኤፍ እና ብልጽግና አብሮ ሊሰለፉበት የሚችሉበት እድል አለ። አሁን አንዳንድ እነሱን ሳይ ምን ይላሉ መሰለ የቲፒኤልኤፍ ሰዎችን ሳይ ምናልባት ጥያቄያቸው የሚመለስ ከሆነ አሁን የሚጠይቁት የግዛትም ሆነ የበጀት ሌሎች ደግሞ አስቸጋሪ ነው በጣም ሌላ የኃይል አሰላለፍ መፍጠር ነው ማለት ነው አይደል? አይ መጀመሪያ ስለ እንትኑ ላውራ። ጀነራል ታደሰ ይዘው የመጡት ጥያቄ አሁን የወልቃይት ጥያቄ እንዴት እንደሚያስቡት አላቅም። አወያዮቹ ወይም የፕሪቶሪያ ስምምነት አደራዳሪዎች በጣም ከባድ እንደሆነ ያውቃሉ ይሄ ጉዳይ። ስለዚህ በህገ መንግስቱ ይፈታ ብለው አለፉት። አንድ ነገር በህገ መንግስት ይፈታ ስትል ህገ መንግስት የህጎች ሁሉ የበላይ ነው። ፍሬምወርክ በለው ማዕቀፍ ነገር ነው እንጂ ዝርዝር ህግ አያወጣም። ዝርዝር ህግ ከዛ በኋላ ነው የሚወጣው። አፈጻጸም ከዛ በኋላ ነው የሚወጣው። ፕሮሲጀሮች ይወጣሉ፣ ምን ይወጣሉ። ኢቭን በህገ መንግስት ይፈታ ማለት ኢቴልሺው ዝም ብሎ የሚነግርህ ነገር ጊዜ ይወስዳል። አለቀ። ጊዜ ይወስዳል፣ በጣም ጊዜ ነው። እንኳን እንደዚህ አይነት ኮንቴስትድ ኤሪያስ ሌሎች በሪፈረንደም ዝም ብሎ የሆነን ጉዳይ በጣም ብዙ እኮ አይደለም። የባቢሌን በኦሮሚያና በሶማሌ ክልል ያለ ጉዳይ ይፈታ ስትል ቴክስታይ በጣም ጊዜ ይወስዳል። እኔ እንዳውም ሁልጊዜ እና ምን እንደሚያስቡ አላቅም። ማለት ተፈናቃይ መለስ ሁኔታዎችን አመቻችቶ ተፈናቃይ ለመመለስ ጊዜ የማይወስድ ነው ብዬ ነው ምን የማስበው በራሴ ማለት ነው። ዲዲአር ጊዜ ሊወስድ ይችላል። ሰራዊት መበተን መልሶ ማቋቋም፣ ግን ድጋፍ ካለ ምን ካለ አመትም ይፍጅ አመት ከግማሽም ይፍጅ ማድረግ ይቻላል የሚል እምነት አለኝ። የግዛት ጥያቄ ግን ኢትስናት ኢዚ ዝም ብሎ በአጭር ጊዜ የሚፈታ ጥያቄ አለም። የተለየ ወልቃየት ጉዳይ ደግሞ ብዙ ነገሮች አሉት። ኖርማሊ ወደ ቦታው የመመለስ ጉዳዩን ራሱ ብዙ አጨቃጫቂ ነገሮች አሉ። ይህ ባለቤትነት ጥያቄ ያለበት ተፈናቃይ ማን ነው? ተፈናቃይ በጦርነቱ የተፈናቀሉ ናቸው የዛሬ 30 ዓመት ብለው በአማራ ክልል ደግሞ የሚመጣ ጥያቄ አለ። የማንነት አለ። የሪፈረንደም ቢደረግ ማን ነው ሪፈረንደሙን ድምፅ የሚሰጠው የሚለው ከሌላ ዓለም መወሰድ አለበት። ሲሚላር ኬዞች ታይቶ መምጣት አለበት። ከዛ በፊት እንዴት ይተዳደር የሚለው ደግሞ መመለስ አለበት። ምክንያቱም ተፈናቃዮች ገና በቋፍ ላይ ያሉ ናቸው። መብላት አለባቸው፣ መጠጣት አለባቸው፣ ሕክምና ማግኘት አለባቸው፣ ወደ ኖርማ መመለስ አለባቸው ህይወታቸው። ገና ከዛ በኋላ ነው አስተዳደር እኮ የሚመጣው። ገና እሱ ጥያቄ ራሱ አልተመለሰም። ስለዚህ ይሄ ግዛት እንትን ካለ ጦርነት እንጀምራለን ማለት ከማለት ይልቅ በእኔ እምነት መጀመሪያ የሚደረግ ነገር መጀመሪያ ይደረግ። የሪፈረንደሙን የግዛቱን ጥያቄ ቀስ ብለን እንፍታው ወደሚል ቢመለስ ነገሮች ይረጋጉ ነበር። ግን ምንድን ነው የተፈለገው? አሁኑን ኦቨርናይት የትግራይ እንትን ካልተመለሰ በስተቀር ልክ አዚፍ በቃ አንድና አንድ ያስመስሉታል። አንድ ሲደመር አንድ ያስመልሱ። እንደዛ ካልሆነ
ከፌዴራል መንግስት ጋር ግጭት ውስጥ እንገባለን። ሌላውን ሁሉ ሆድ እንትና ጀነራል ታደሰ ምን አሉ? ሌላውን ትንኮሳ በሙሉ ችለን ጦርነት አንከፍትም፣ በዚህ ጉዳይ ግን እንከፍታለን አሉ። እኔ ተገላቢጦሽ ነው መሆን ያለበት ምለው። ተገላቢጦሽ እኔ ሴንስ ሆድ መቻል ያለበት የግዛት ጉዳይን ቀስ ብሎ ለመፍታት ጊዜ መሰጠት ያለበት። በጊዜ ሂደት ፕሮሰሱ ላይ ልትቃወም ምናምን ትችላለህ፣ ግን ጊዜ መሰጠት ያለበት እሱ ነው። አለበለዚያ የግዛት ጉዳይ ነው ጦርነት የሚያስነሳው። ሌላች ትንኮሳዎች ሳይሆኑ ጦርነት ያስነሳል በፊት ለፊት ማለት ነው። ስለዚህ ወደዛ ቢኬድ ዲዲአር አልተፈጸመም፣ ተፈናቃዮች መመለስ አልተፈጸመም። ትንንሽ ምልክቶች ናቸው ያሉት። የግዛት ጉዳይ አልተመለሰም። በቃ ዋና ዋና ጉዳይ የሚባል የፕሪቶሪያ ጉዳይ ምላሽ አልተሰጠው። እንትኖቹም የት እንዳሉ አላቅም። ማለት ታዛቢዎች የተባሉትም እዚህ ጋር ነበር መምጣት የነበረባቸው። ጦርነት ሳይፈነዳ በፊት ነበር መምጣት የነበረባቸው፣ የሉም። ግን አሁን ጦርነት ይፈነዳሉ ብትለኝ ቅድም ከነገርኩ ስሌቶች አንጻር ቲፒኤልኤፍ የሚያሰላል፣ ፌዴራል መንግስት የሚያሰላል። እነዛ ስሌቶች ሁለት መንገድ ነው ያላቸው። ጦርነትም ሊያስጀምሩ ይችላሉ። አንደኛው በልጦ ሲገኝ በለው የሚለው ኃይል በቃን ጀምረው የሚለው የተለያዩ ምክንያቶችን አቅርቦ አሁን ዊ አር ሬዲ ብሎ ሲያስብ ሊያስጀምሩ ይችላሉ። ነገሮችን ደግሞ በትዕግስት ይዞም በሰላም ሊያጠናቅቋቸው ይችላል። ዊች ኢዝ አድቫንቴጀስ ለሁሉም አድቫንቴጀስ የሚሆነው ጠቃሚ የሚሆነውም እሱ ነው ብዬ ነው የማምነው። እና በፌዴራል መንግስት በኩል ጠቅለል ለማድረግ ያህል አትሊስት አሁን የኤርትራ ሪትሪክ እንደቀጠለ ነው። የኤርትራ የወደብ ጉዳይ እንደቀጠለ ነው። በጊዜ የሚያቆም አይመስለኝም። አንድ ጊዜ ተገብቶበታል። ከኤርትራ ጋር ጦርነት ይጀመራል የሚለው እንትን ብዙ ጊዜ ይወራል አብሮ። ምዕራባውያን ዲፕሎማቶች ምናምን እያስጠነቀቁ ነው ይባላል። በአንድ በኩል እያደራደሩ ነው ይባላል። ያ እንዳለ ከትግራይ ጋር ጦርነት ይጀመራል ብዬ አላስብም። የኔ ኦፒኒየን ነው። የትግራይ የአማራ ክልል ጉዳይ ቢያልቅና ሁልጊዜ እንደምለው ፍጥጫው ከኤርትራ ጋር ቢሆን የኔ ካልኩሌሽን ይለወጥ ነበር፣ ከዚህ ይለወጥ ነበር፣ የተለየ ምስል ላይ ይችል ነበር። አሁን ግን ውስጥ ምሳት አለና ከውጭ ምሳት አለና ይሄኛውን የሚፈነዳበት ምክንያት በቲፒኤልኤፍም በኩል እንደዚሁ ካልኩሌሽን አለ። ቲፒኤልኤፍ ሳስቶ መገኘቱ ባይዘወይ አንዳንዶች አሁን ከኤርትራ ጋር ያለውን ግንኙነት ከፌዴራል መንግስትን ለማጥቃት ይጠቅማል ብለው ሊያስቡ ይችላሉ። በፌዴራል መንግስት ጦርነት ምክንያት ቲፒኤልኤፍ መሳሳቱ ዘላለማዊ የሻዕቢያ ባሪያ እንደሚያደርገው የሚያሰሉም አሉ። መሳሳቱ ከዚህ በኋላ በዛ በሻዕቢያ ቁጥጥር ስር ዘላለም እንደሚኖር እሱን የሚያሰሉ ስላሉ ከዚህ ሁሉ ስሌት ውስጥ ነው እነዚህ ነገሮች የሚወጡት ማለት ነው። አዎ እንግዲህ በሚገባ አስቀምጠዋል። ከግራም ከቀኝም ያለውን ጉዳይ ከመቀሌም በኩል ከዚህ ከአዲስ አበባም በኩል እየተነሱ ያሉ ጉዳዮችንም ምናልባትም አሁን በበርካቶች ዘንድ እየተሰጋ ያለው በአማራና ኦሮሚያ ክልሎች ላይ ግጭት አለ። ከሰሞኑ ደግሞ እንደምንሰማው በጋምቤላም ግጭቶች አሉ፣ ውጥረቶች ተባብሰው እንደቀጠሉ እንደሚገኝ፣ በቤኒሻንጉል ጉሙዝ አካባቢም አንዳንድ ጉዳዮች እንዳሉ እንሰማለን። ይህ በሆነበት ሁኔታ አሁን ደግሞ በትግራይ አካባቢ ምናልባት አዲስ ጦርነት ከተቀሰቀሰ ከሀገሪቱ አልፎ ከትግራይ ክልል አልፎም ምናልባትም ለቀጠናውም ትልቅ ስጋት ሊሆን እንደሚችል ብዙዎች እየሰጉ ያለበት ወቅት እንደመሆኑ መጠን እንግዲህ ጦርነቱ ሊጀመር ይችላል፣ ላይጀመር ይችላል። እንደውም ሱዳንን ረስተናት ነው እንጂ ሱዳንንም ፋክተር ማድረግ በጣም በሚገባ አብሮ የሚያዝ ነገር አለው። በባለፈው ፕሮግራማችንም ጠቀስ አድርገነዋል። ምናልባት በቀጣይ ደግሞ ራሱን በቻለ የምንመለከተው ይሆናል። አሚጎ የዛሬውን ዝግጅታችን እዚህ ላይ እንቋጭ። የተወደዳችሁ ተመልካቾቻችን እንግዲህ የዛሬው ትንታኔ ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ